በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሃሌሉያ። ዘላለም ሥላሴ በሦስትነቱ የሚመሰገን በአንድነቱ የሚቀደስ አምላካችን እግዚአብሔር ለዚህ መንፈሳዊ አገልግሎት ቃሉን ለመስማት የሰበሰበን ስሙ ለዘላለም የተመሰገነ ይሁን። የእመቤታችን የቅድስት ድንግል ማርያም የቅዱሳኑ ተራዳኢነት ከኛ ጋር ይሁን። እንደ እግዚአብሔር እንደ አምላካችን ቸር ፈቃድ በጥቂት ደቂቃ ውስጥ የምንነጋገረው ትምህርት ስለ ነቢያት ጾም ይሆናል ማለት ነው። እግዚአብሔር ባገዘን መጠን የነቢያት ጾም ምን እንደሆነ እንነጋገራለን። እንግዲህ ለውይይትና ለትምህርት ምቹ እንዲሆንልን መጀመሪያ ጾም ማለት ምን ማለት እንደሆነ፣ የነቢያት ጾም ለምን እንደሚጾም የመሳሰሉትን ነጥቦች በማንሳት የምንጀምር ይሆናል። እንግዲህ በቤተክርስቲያናችን ሁለት አይነት አጽዋማት አሉ። አንደኛው የአዋጅ የምንለው ጾም ነው። ሌላኛው ደግሞ የግል የምንለው ጾም ነው ማለት ነውና የአዋጅ አጽዋማት የምንላቸው ቤተክርስቲያን 7 ናቸው። ከሰባቱ የአዋጅ አጽዋማት መካከል አንዱ ደግሞ ጾመ ነቢያት የምንለው ጾም ይገኛል ማለት ነው። ጾመ ነቢያት ሌሎች ስያሜዎችም አሉት። ለምሳሌ ጾመ አዳም ተብሎ ይጠራል። ጾመ ልደት ተብሎም ደግሞ ይጠራል። ጾመ ነቢያት የተባለበትን ምክንያት በዋናነት ስንመለከት ነቢያት የጾሙት ጾም ስለሆነ ጾመ ነቢያት ተብሎ ይጠራል። ነቢያት ለምን ጾሙ ካልን ነቢያት ጌታችን አምላካችን ከሰማየ ሰማያት ይወርዳል ከቅድስት ድንግል ማርያም ይወለዳል ብለው አስቀድሞ የተገባላቸውን የተስፋ ቃል ምክንያት በማድረግ ጾመዋል። እንግዲህ ተስፋ ቃሉ 5500 ዘመን ሲፈጸም ከልጅ ልጅ ተወልጄ አድንሃለሁ ተብሎ የተገባው ያ ቃል ነውና እሱ የተስፋ ቃል እንዲፈጸምላቸው በጾምና በጸሎት ነቢያት ተግተው ስለነበረ ጾሙን ጾመ ነቢያት ተብሎ ይነገራል። ከዚህ ባሻገር ደግሞ አዳም አስቀድሞ በሰራው ኃጢአት ምክንያት ከመንግስተ ሰማያት ከገነት ስፍራ ከተወደደችው ከተመረጠችው ከገነት ስፍራ ተባሮ ስለነበረ ወደዚች ወደ ገነት ለመመለስ የአምላኩን ተስፋ ይጠብቅ ስለነበረ ጾሙ ጾመ አዳምም ተብሎ ደግሞ ይጠራል ማለት ነው። በተጨማሪ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለመወለዱ በኋላ የእሱ መወለድ ስለሆነ የድነት ሁሉ መጀመሪያ የሚሆነው ስለዛ ስለሚነገርበት ጾሙ ጾመ ልደትም ተብሎ ይጠራል። በእነዚህ 3 ስያሜዎች ይህንን ጾም ሰይመን እንጠራዋለን ማለት ነው። እንግዲህ ስለ ነቢያት ስንመለከት የተለያዩ በቤተክርስቲያናችን የምናነሳቸው በቅዱስ መጽሐፍ የምናነባቸው እንደነ ሊቀ ነቢያት ሙሴ 40 ቀን ጾመዋል። በዚህ በዘጸአት ምዕራፍ 34 ላይ ስናነብ እንደምናገኘው ነብዩ ኤልያስ 40 ቀን ጾመዋል። በአንደኛ ነገሥት ምዕራፍ 19 ቁጥር 1 ላይ መመልከት እንችላለን። ከዚህ ባሻገር ነብዩ እዝራ፣ ነብዩ ነህምያ፣ ነብዩ ዳንኤል፣ እግዚአብሔር እንደ ልቤ ያለው ቅዱስ ዳዊትን ጨምሮ እነዚህ ሁሉ ለ40 ቀን የጾሙ ናቸው ማለት ነው። እንግዲህ ነቢያት የጾሙበትን ምክንያት ቅድም ስንጠቅስ ነቢያት አምላክ ይወለዳል፣ ከሰማይ ሰማያት ይወርዳል፣ ከድንግል ማርያም ይወለዳል፣ ያድነናል ብለው እንደጾሙ ተመልክተናል። እንደዚህ ብለው ነቢያት ከጾሙ እኛ ደግሞ ለምን እንጾማለን? እንግዲህ ጌታችን አንድ ጊዜ ተወልዷል፣ አንድ ጊዜ አድነዋል። ስለዚህ ለምንድን ነው እኛ የምንጾመው ብለው የሚጠይቁ ብዙ ሰዎች ስላሉ የዚህን ምላሽ ማግኘት የተገባ ነው። የመጀመሪያው የምንጾምበት ምክንያት በፍትሐ ነገሥት አንቀጽ 10 ቁጥር 5 ላይ በቤተክርስቲያናችን ስለ ጾም በታወጀበት ምዕራፍ ላይ በተገለጠው ሐሳብ ላይ ጾምስ በሕግ ውስጥ በታወቀው ጊዜ የሰው ከምግብ መከልከል ነው በማለት ሐሳቡን ያነሳና ምን ይላል? በደሉን ለማስተስረይ ዋጋውን ለማብዛት እርሱን ወዶ ሕግን በሰራለት እንዲታዘዝ የፈቲውን ኃይል ያደክም ዘንድ በነባቢት ነፍስም ትታዘዝ ዘንድ ጾም ያስፈልጋል ማለት ይገልጣል ማለት ነው። ስለዚህ ስጋ ነባቢት ለሆነች ነፍስ እንዲታዘዝ የፈቲው ጾር ኃይልን ማሸነፍ እንዲችል ጾም ያስፈልጋል ማለት ነው። ስለዚህ አንዱ ብንጾምበት ምክንያት ይህንን የስጋ ፍላጎትና ምኞት ማሸነፍ እንድንችል እንጾማለን። ሌላው ደግሞ ነቢያት ጾመው ተስፋ አድርገው ጌታችን መድኃኒታችን ኢየሱስ ክርስቶስ እንደተወለደላቸው ተስፋቸው እንደተፈጸመ የኛም ደግሞ ዘላለማዊ ተስፋ እንዲፈጸም ጌታችን መድኃኒታችን ኢየሱስ ክርስቶስ በከብቶች በረት ተወልዶ የነሱን ተስፋ እንደፈጸመላቸው በእኛ ልቡናም እንዲወለድልን እንጾማለን ማለት ነው። በእኛ ልቡና ካልተወለደ በቀር የእግዚአብሔር መንግስት መውረስ አንችልም። ጌታችን መድኃኒታችን ኢየሱስ ክርስቶስ እውነት ነው በመስቀል በከፈለው አንድ ጊዜ ለዘላለም በሚሆን ማዳን ዓለምን ሁሉ ከኃጢአት ከፍዳ አድኗል። ከዛ በኋላ ግን ሰዎች በሚሰሩት ኃጢአት በሚሰሩት ክፉ ነገር ከእግዚአብሔር መንግስት ከቅድስናው ስፍራ ራሳቸውን ያርቃሉ እና ወደዚህ ገነት እንዲመለሱ ክርስቶስ በልቦናቸው ሊወለድ ያስፈልጋልና ይሄንን በማሰብ እንጾማለን። ከዚህ ባሻገር ከነቢያቱ በረከት ለማግኘት ጾማችንን እናደርጋለን።
የመጨረሻው የምንጾምበት ምክንያት ብለን የምንጠቅሰው እንግዲህ የመጨረሻው ስላችሁ እኚህ ብቻ ናቸው ምክንያቱ እያልኩኝ አይደለም። የመጨረሻው ብለን የምንጠቅሰው ነቢያት ጾመው በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደ ጊዜ እረኞችና ህዝቡ በጋራ በመሆን ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ፣ በሰማይ ለእግዚአብሔር ምስጋና ይሁን በምድርም ለሰው ልጆች ሁሉ ሰላም እያሉ እንዳወጁ ሰላም የታወጀበት ጾም ስለሆነ ለኛም ሰላሙን እንዲሰጠን እንጾማለን። አሁን በብዙ ሰላም ማጣት በብዙ ሰላም መናጋት እንደምንቸገር ሁላችንም እናውቃለን እና እግዚአብሔር ይህንን የክፉ ጊዜ እንዲያሳልፍልን ሰላም ማጣቱን እንዲያጠፋልን ለሁላችን ሰላም እንዲሰጠን እረፍት የሆነን ሰላም የማይጠፋ ሰላም እንዲሰጠን በዚህ ወቅት እንጾማለን ማለት ነው እና በእነዚህ ምክንያቶች ይህንን ጾም ለይተን በቅድስት ቤተክርስቲያናችን እንደምንጾም ቅዱስ መጽሐፍ ያስተምረናል። ነብዩ ዳንኤል በዚህ በኢዩኤል ምዕራፍ 2 ከቁጥር 12 ጀምሮ ስናነብ ባለው የመጽሐፍ ቅዱስ ክፍል ላይ እንዲህ በማለት ስለ ጾም ይነግረናል። አሁንስ ይላል እግዚአብሔር በፍጹም ልቦናችሁ በጾምና በልቅሶ ወደ እኔ ተመለሱ፣ ልባችሁን እንጂ ልብሳችሁን አትቅደዱ። አምላካችሁ እግዚአብሔር ቁጣው የዘገየ ምሕረቱም የበዛ ለክፋትም የተጸጸተ ነውና ወደ እርሱ ተመለሱ ማለት ይናገራል። ስለዚህ በዚህ ክፍል እንዳነበብነው በፍጹም ልባችሁ በጾምና በለቅሶ ወደ እኔ ተመለሱ በማለት ይናገራል። ስለዚህ በዚህ ወቅት ክርስቲያኖች ሁሉ በፍጹም ልባቸው በጾም በጸሎት ወደ እግዚአብሔር ወደ አምላካቸው የሚመለሱበት ወደ እግዚአብሔር ወደ አምላካቸው የሚመለከቱበት ወቅት መሆኑን ልብ ሊል ይገባል ማለት ነው። እንግዲህ ይህ ጾም በአጠቃላይ 44 ቀናትን ይይዛል። 44 ቀናትን ይይዛል። የመጀመሪያዎቹ 40 ቀናት ጾመ ነቢያት ይባላል። 40 ቀናት የምንጾማቸው ነቢያት የጾሙት ቀናት ናቸው። 3ቱ ቀን ደግሞ ጾመ አብርሃም ተብሎ ይጠቀሳል። የቀረው አንድ ቀን ደግሞ ጾመ ገሃድ ይባላል ማለት ነው። እዚህ በጾም በዚህ በ44ቱ ቀን ውስጥ የምናገኛቸው አጽዋማት ናቸው። መጨረሻ ላይ ጠቀስኩላችሁን ይሄ አንደኛውን ቀን ጾመ ገሃድ በዚህ በልደት ወቅት ገሃድ አለ የለም የሚለውን በዚህ ትምህርታችን መጨረሻ ላይ ዳስስላችኋለሁ። ሌላው የምንመለከተው በዚህ በነቢያት ጾም ወቅት ስላሉ የጊዜና የወቅት ስያሜዎች እንመለከታለን። እንግዲህ በቤተክርስቲያናችን አስተምሮ እያንዳንዱ ዘመናት እያንዳንዱ ወቅታት የራሳቸው ስያሜ አላቸው። ይሄ ዘመነ ጽጌን ከፈጸምን ካጠናቀቅን በኋላ በቤተክርስቲያናችን የሚጀምረው ዘመን ዘመን አስተምሮ የሚባለው ከዚህ ከህዳር 6 ጀምሮ እስከ ታኅሳስ 6 ድረስ ያለው ዘመን ዘመን አስተምሮ ተብሎ ይነገራል በቤተክርስቲያናችን ማለት ነው። በዚህ በዘመነ አስተምሮ ውስጥ በስፋት የሚነሳው ክርስቲያናዊ ስነ ምግባር ነው። ስለ ክርስቲያናዊ ስነ ምግባር የሚነገርበት ክርስቲያኖች በምግባር በሃይማኖት እንዲጸኑ እንዲበረቱ ትምህርት የሚሰጥበት ወቅት ነው ዘመን አስተምሮ ብለን የምንጠቅሰው ወቅት ማለት ነውና ይሄ ዘመን አስተምሮ በራሱ ደግሞ ሳምንታት አሉት። ልክ ለአብይ ጾም ሳምንታት ሰጥተን እንደምንሰይመው ሁሉ በዚህ በዘመን አስተምሮም ደግሞ የራሳቸው ስያሜዎች አላቸው ሳምንታቱ። ለምሳሌ የመጀመሪያውን ሳምንት ብንመለከት ከህዳር 6 እስከ 12 ያለው አስተምሮ ይባላል። ራሱ አስተምሮ ይባላል። ከዛ ከ13 እስከ 19 ያለው ቅድስት፣ ከ20 እስከ 26 ያለው ምኩራብ፣ ከ27 እስከ 3 ያለው መጻጉዕ፣ ከ4 እስከ 6 ያሉት ደግሞ ደብረ ዘይት ተብለው ይጠራሉ ማለት ነው። አሁን እንግዲህ ስያሜያቸውን ስትመለከቱ በአብይ ጾም ካሉ ሳምንታት ስያሜ ጋራ ተመሳሳይነት አላቸው። በዚህ በዘመን አስተምሮ ያሉት ቀናት ስያሜ ሳምንታት ስያሜ በአብይ ጾም ካሉት ሳምንታት ስያሜ ጋራ ተመሳሳይነት አላቸው። ምንም እንኳን የስያሜ ተመሳሳይነት ቢኖራቸውም ግን በየሰንበታቱ የሚዜመው ዜማ የሚዘመረው መዝሙር በቅዳሴ ላይ የሚነበበው ንባብና የሚነገረው ምስጢር ግን የተለያየ ነው። አንድ አይነት አይደለም ማለት ነው። ለዘመነ ልደት የሚናገረው ምስጢር ደግሞ ለትንሣኤ ጊዜ የሚነገረው ምስጢር የተለያየ ስለሆነ በወቅታቱ ስያሜው አንድ አይነት ቢሆንም የሚሰጥበት ትምህርት ግን የተለያየ መሆኑን እንረዳለን ማለት ነው። እንግዲህ ይሄ የመጀመሪያው ዘመን ነው ዘመን አስተምሮ የሚባለው ማለት ነው። ከዚህ ቀጥሎ ከታኅሳስ 7 ደግሞ እስከ ታኅሳስ 26 ያለው ዘመን ደግሞ ዘመነ ስብከት ይባላል። ዘመነ ስብከት ይባላል። ይሄ ከታኅሳስ 7 እስከ ታኅሳስ 26 ያለውን ወቅት የሚያካትት ሁለተኛው ዘመን ነው ማለት ነው። እንግዲህ በዚህ ዘመን ውስጥ ደግሞ ራሱን የቻሉ ሳምንታት ደግሞ አሉት። ይሄ ዘመን ራሱን የቻሉ ሳምንታት አሉት። የመጀመሪያው ሳምንት ከታኅሳስ 7 እስከ ታኅሳስ 13 ያለው ሳምንት ነው። ዘመነ ስብከት ይባላል። ይሄ ዘመነ ስብከት ይባላል። ከዛ ከታኅሳስ 14 እስከ ታኅሳስ 20 ደግሞ ያለው ዘመን ዘመነ ብርሃን ተብሎ ይጠቀሳል። ከታኅሳስ 28 እስከ 29 ይቅርታ እስከ 27 ከታኅሳስ 21 እስከ 27 ያለው ደግሞ ዘመነ ኖላዊ ተብሎ የሚጠቀስ ነው ማለት ነው። ታኅሳስ 28 እና 29 ልደት ተብለው
ይጠራሉ ማለት ነው። እስኪ እያንዳንዱ እነዚህ በዚህ በዘመነ ስብከት ውስጥ ያሉት ወቅታት ስያሜያቸውና ትምህርታቸው ምንድነው የሚመስለው የቤተክርስቲያን አስተምሮ የሚለውን ባጭሩ ለማየት እንሞክር። የመጀመሪያው ስብከት ብለን የጠቀስነው ዘመን ነው። እንግዲህ በዚህ ሰንበት በኦሪተ ሙሴ፣ በነቢያት፣ በመዝሙራት አስቀድሞ ስለ ክርስቶስ ስጋን ተዋህዶ ሰው መሆን ትንቢት ተነግሮ ምሳሌ ተመስሎ ሱባኤ ተቆጥሮ እንደነበረ በቤተክርስቲያናችን ይሰበካል። እንግዲህ አስቀድሞ ነቢያት ክርስቶስ እንደሚወለድ ዳግም እንደሚመጣ ያስተማሩት ትምህርት በስፋት የሚነገርበት የሚሰበክበት ለምእመናን ትምህርት የሚሰጥበት ወቅት ስለሆነ ይሄ ዘመን ዘመነ ስብከት ተብሎ ይጠራል ማለት ነው። በዚህ ሳምንት ውስጥ ከልደተ አብርሃም እስከ ልደተ ዳዊት ያለው የሰው ልጅ ትውልድ እየተነሳ ስለ ክርስቶስ ሰው መሆን እነዚህ አባቶቻችን ቅዱሳን ነቢያት ያነሱት ያስተማሩት ትምህርት ሁሉ የሚተነተንበት ወቅት ነው። አሁን በዚህ ወቅት የሚነበበውን ወንጌል እንኳን ብንመለከት በዚህ በዮሐንስ ወንጌል ምዕራፍ 1 ላይ ከቁጥር 44 ጀምሮ ያለው የመጽሐፍ ቅዱስ ክፍል ነው የሚነበበው። የመጽሐፍ ቅዱስ ክፍል በዚህ ክፍል ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ በሙሴ በሕግ በነቢያት ስለ ክርስቶስ የተነገረ መሆኑን ራሱ ክርስቶስ የተናገረበት የመጽሐፍ ቅዱስ ክፍል የወንጌል ክፍል ነው እና ይሄ ይነሳል፣ ይነበባል። ለምእመናን ደግሞ በትምህርት መንገድ በስብከት መንገድ ይገለጥላቸዋል ማለት ነው። ከዚህ ባሻገር እንዲህ ቅዱስ ዳዊት በዚህ በመዝሙር 143 ቁጥር 7 ላይ በምናነብበት ጊዜ እጅህን ከአርያም ላክ አድነኝ እያለ የተናገረው የመጽሐፍ ቅዱስ ክፍል ትምህርት ይሰጣል። እንግዲህ ኦሪትን ስንመለከት ኦሪት የመከራ ዘመን፣ የጨለማ ዘመን፣ ብዙ ስቃይና መከራ ያሳለፉበት ሰው ከገነት ተባሮ በምድረ ፋይድ ወድቆ መከራ የሚበላበት ወቅት ስለነበረ ድህነት ይፈልጉ ነበር ነቢያት። ለዚህ ነው ጌታ ሆይ እጅህን ከአርያም ላክ አድነኝ እያለ ቅዱስ ዳዊት የሚናገረው። ለዚህ ድህነት የሚፈልጉበት የሚሹቱበት ጌታችን እንዲወለድላቸው እንዲመጣላቸው አብዝተውና አጥብቀው የሚመኙበት ወቅት ነበርና በዚህ ወቅት ጌታችን መድኃኒታችን ኢየሱስ ክርስቶስን ነቢያት እንዴት ሽተውት እንዴት ፈልገውት እንደነበረ በቅዱስ መጽሐፍ ትምህርት አማካኝነት ለምእመናን ትምህርት ይሰጥበታል ማለት ነው። እንዲሁም ነብየ እግዚአብሔር ኢሳይያስ በዚህ በኢሳይያስ ምዕራፍ 64 ቁጥር 1 ጀምሮ ባለው የመጽሐፍ ቅዱስ ክፍል ላይ ስናነብ ሰማዮችን ቀደ ምን ነው ብትወርድ፣ ተራሮች ምን ነው ቢናወጡ እያለ ይናገራል። ሰማዮችን ቀደ ምን ነው ብትወርድ። አያችሁ ምን ያህል ዘመኑ አስጨናቂ እንደነበረ አስከፊ እንደነበረ፣ በተለይ ደግሞ የእግዚአብሔር ሕዝቦች ለሚባሉ ሰዎች ምቹ እንዳልነበረ ሲገልጥ ሰማያትን ቀደ ምን ነው ብትወርድ በማለት የጌታን መምጣት በዚህ ልክ ይፈልጉት ይጠብቁት እንደነበረ እና ኢሳይያስ ጽድቃችን እንደ መርገም ጨርቅ ተቆጠረብን ብለው ምንም ጽድቅ ቢሰሩ ምንም በጎ ቢሰሩ የሰሩት የለፉት የደከሙበት ሁሉ ለፍሬ እንዳልሆነላቸው በመግለጥ ለድነት እንዳልሆነላቸው በመግለጥ የተናገሩበት ትምህርት በብዛት የሚነገርበት ወቅት ስለሆነ የዘመን ዘመነ ስብከት ተብሎ ይጠቀሳል ማለት ነው። እንግዲህ ነቢያት አባቶቻችን እንዲህ ያሉ ከተናገሩ የቤተክርስቲያን ስብከቷስ ደግሞ ምንድነው? በዚህ ወቅት ቤተክርስቲያን ምንድነው የምትሰብከው ካልን ቤተክርስቲያንማ ስብከቷ በዚህ በሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 5 ላይ እንደምናነበው ንሕነሰ ንሰብክ ክርስቶስ አነ ተሰቅለ፣ እኛ ግን የተሰቀለውን ክርስቶስን ሰብካለን እያለች ስለ ክርስቶስ የምታስተምርበት ወቅት ነው ማለት ነው። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማያ ሰማያት መውረዱን ከድንግል ማርያም መወለዱን ለዓለም ሁሉ ቤዛ ሆኖ እንደሚሰጥ መስዋዕት እንደሚሆን በከብቶች በረት በተዋረደው ስፍራ እንደሚወለድ እየተናገረች ስለ ክርስቶስ የምትሰብክበት ስለ ክርስቶስ የምትናገርበት አብዝታ ለምእመናን ስለ ክርስቶስ የምትገልጥበት ወቅት ነው ዘመነ ስብከት የምንለውና በቤተክርስቲያናችን ይሄኛው ሳምንት ዘመነ ስብከት ወይም የስብከት ሳምንት ተብሎ ይነገራል ማለት ነው። ሁለተኛው በዘመነ ስብከት ውስጥ የምናገኘው ሳምንት ደግሞ ብርሃን ይባላል። እንግዲህ ነቢያት የነፍሳችን ብርሃን ይወለዳል ብለው ስለመሰከሩ ስለተናገሩ እውነተኛ ብርሃን ይመጣል ብለው ስለማስተማራቸው የሚነገሩበት ለዓለም ሁሉ የሚሆን እውነተኛ ብርሃን እንደሚመጣ የማይጠፋ እውነተኛ ብርሃን እንደሚመጣ የተናገሩበት ያስተማሩበት የገለጡበት ስለሆነ ስለዚህ ስለ እውነተኛው ብርሃን ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ የሚነገርበት ሳምንት ነው። እንደውም ነቢያት ሲናገሩ የማይጠፋ ፋኖስ ለቅዱሳን የሚያበራ በማለት ስለ ጌታችንና ስለ መድኃኒታችን ስለ ኢየሱስ ክርስቶስ ይናገራሉ። ይሄ ንጽጽር እንዴት ያለ ነው ብላችሁ ብትመለከቱ ብርሃን እኮ የሚጠፋ ብርሃን አለ፣ ዘላለማዊ ብርሃን አለ። አሁን እንደው በምሳሌ ብንገልጠው ለምሳሌ ሰዎች አሁን ይሄው በዘመናዊ መንገድ በቤታቸው አምፖል አድርገው የሚያበሩት ብርሃን አለ፣ የሚያገኙት ብርሃን አለ። ከተፈጥሮ ደግሞ የሚያገኙት
ከፀሐይ ከጨረቃ ከመሳሰሉት የሚያገኙት ደግሞ ብርሃን አለ። እነዚህ ሁሉ ብርሃኖች ግን ጠፊ ናቸው። ለምሳሌ ፀሐይ የምትሰጠው ብርሃን በቀን እንመለከተዋለን፣ በምሽት በጨለማ ግን አናገኘውም። ጨረቃ የምትሰጠው ብርሃን በጨለማ እናገኘዋለን፣ በቀን ግን ምን አናገኘውም። ጧፍ ብናበራ ሻማ ብናበራ ለወቅቱ ይበሩልናል። በኋላ ግን በላያቸው ላይ ያለው የሚቀጣጠለው ነገር ባለቀ ጊዜ ብርሃን መስጠት ያቆማሉ። የጌታ ብርሃንነት ግን እንዲህ ያለ አይደለም። ዘላለማዊ ብርሃን፣ የማይጠፋ ብርሃን። ለዛ ነው የማይጠፋ ፋኖስ ለቅዱሳን የሚያበራ። ቅዱሳን ስራቸውን እንዲሰሩ፣ እግዚአብሔርን እንዲያመልኩ፣ በቅድስና እንዲኖሩ፣ በህይወታቸው ሁሉ ብርሃን የሚሆንላቸው፣ ጨለማ እንዳያሸንፋቸው፣ ድል እንዳያረጋቸው ሁል ጊዜ የሚያበራ፣ በቀን አይደለም በሌሊት አይደለም፣ ሁል ጊዜ ያለ መጥፋት የሚያበራ እውነተኛ ብርሃን መሆኑ ስለ ክርስቶስ የሚነገርበት የሚሰበክበት ወቅት ሳምንት ነው ማለት ነው። እንግዲህ በዚህ ሳምንት ከልደተ ዳዊት እስከ ፍልሰተ ባቢሎን የነበረው 14 ትውልድ ይታሰብበታል። 14 ትውልድ የሚታሰብበት ወቅት መሆኑንም እናነሳለን። መዝሙረኛው ዳዊት በዚህ በመዝሙር 42 ቁጥር 3 ላይ ስታነቡ ብርሃንን ጽድቅህን ላክ ማለት ይናገራል። አያችሁ አይደል? ወደ እግዚአብሔር ወደ አምላኩ ነው የሚጸልየው። ብርሃንን ጽድቅህን ላክ አለ። ዓለም በጨለማ ውስጥ ነች። ኦሪት ቅድም እንደነገርኳችሁ ጨለማ ተብላ ነው የምትጠቀሰው። ድቅድቅ ጨለማ፣ እንደውም ጨለማ ሲባል የከፋ ጨለማ ነው፣ ድቅድቅ ጨለማ ነው። አሁን ይሄ ማታ የሚጨልመውን ጨለማ ከተመለከታችሁት ጠዋት ማለዳ ሲሆን ይጠፋል። ያኛው ጨለማ ግን እንዲህ አይደለም። በኦሪት የነበረው ጨለማ ድቅድቅ ጨለማ፣ የማያቋርጥ ጨለማ ነበር። ስለዚህ ብርሃን ከሰማይ ነበር የሚያስፈልገው፣ ከምድር አይቻልም ነበር። ሰዎችማ ለፍተው ነበር እኮ ነቢያት ብዙ ነገር በማድረግ ተግተው ደክመው ለፍተው ነበር። የነሱ ትጋት የነሱ ልፋት ግን ዓለምን ማዳን ለዓለም ብርሃን መሆን አልቻለም። ለዚህ ነው ብርሃንን ከየት ላካለ? ከሰማይ ላካለ። እውነተኛ ብርሃን የሚገኘው ከእግዚአብሔር አብ ዘንድ እንደሆነ ስላወቀ እባክህ እውነተኛውን ብርሃን ላክልናል። ከሰማይ ሰማያት እውነተኛው ብርሃን ክርስቶስ ተላከ ማለት ነውና ስለ ክርስቶስ ብርሃንነት አጥብቀን የምንናገርበት ወቅት ነው። ለዚህ ነው ወንጌላዊ ዮሐንስ ለሰው ሁሉ የሚያበራ እውነተኛ ብርሃን ወደ ዓለም መጣ ያለው። ክርስቶስ ሲወለድ በዚህ በዮሐንስ ወንጌል ምዕራፍ 1 ቁጥር 1 ጀምራችሁ ስታነቡ ለሰው ሁሉ የሚያበራ እውነተኛ ብርሃን ወደ ዓለም መጣ አላችሁ። ለሰው ሁሉ የሚያበራ፣ ለድሆች አይደለም፣ ለሀብታሞች አይደለም፣ ለወደቁት አይደለም፣ ከፍ ላሉት አይደለም፣ ለነቢያት አይደለም፣ ለተወደዱት አይደለም፣ ለተመረጡት አይደለም፣ ለሁሉም የሚያበራ ለሰው ልጆች ሁሉ ብርሃን፣ እውነተኛ ብርሃን ክርስቶስ እንደመጣ ወደ ዓለም እንደመጣ የተናገረው ለዚህ ነውና ብርሃን ይባላል። በዚህ ሳምንት ስለ ክርስቶስ ብርሃንነት ክርስቶስን ሳይይዙ የሚጓዙ ሰዎች በጨለማ እንደሚሄዱ፣ መንገዳቸው የጨለማ የእንቅፋት እንደሚሆንባቸው፣ ብርሃን የጎደለው እንደሚሆን የሚነገርበት የሚሰበክበት የቤተክርስቲያናችን ወቅት ነው ማለት ነው። እንግዲህ ሌላው የምናነሳው በዚህ በዘመነ ልደት ውስጥ የምናነሳው ሳምንት ኖላዊ ብለን የምንጠቅሰው ሳምንት ነው። ኖላዊ እንግዲህ ቀጥታ ስንተረጎሙ እረኛ ማለት ነው። እረኛ ማለት ነው። እውነተኛ እረኛ ክርስቶስ ስለመሆኑ የሚነገርበት ወቅት ነው። እውነተኛ የበጎች እረኛ ክርስቶስ ነው። እውነተኛ የበጎች እረኛ ክርስቶስ ነው። እንግዲህ ስለ ክርስቶስ እረኝነት ስንናገር እስኪ አስቀድሞ ስለ ሌሎች እረኞች ለመናገር እንሞክር። በምድር ላይ እረኛ ተብሎ የሚጠቀሰው ከብቶቹን ይጠብቅ የነበረ፣ አሰማርቶ ከብቶቹን ተኩላ እንዳይበላበት፣ አውሬ እንዳይተናኮልበት የሚጠብቅ እረኛ ተብሎ ይጠቀሳል። እረኛ ተብሎ ወይም ደግሞ በሰው ማሳ በሰው እርሻ ገብተው እህል በልተው አጥፍተው ሰብል አጥፍተው እንዳይጠየቁ ባለቤቶቹ የሚያሰማሩት እንዲጠብቅላቸው የሚያደርጉት ሰው እረኛ ይባላል። ይሄ እረኛ በጎቹን ከተኩላ ለማዳን ብዙ ይጥራል። ግን መጨረሻ ላይ ከአቅሙ በላይ ሆኖበት ተኩላው መጥቶ በጎቹን በልተውበት እረኛውንም አሰናክሎት ሊልከው ይችላል። እውነተኛ እረኛ ስላልሆነ ጊዜያዊ እረኛ ስለሆነ፣ እውነተኛው እረኛ ክርስቶስ ነው። ክርስቶስ ግን እውነተኛ ጠባቂ ነው። ለዘላለም ነው የሚጠብቀው። ለዘላለም ነው የሚጠብቀው። የክርስቶስን እረኝነት የሚያሸንፈው የትኛውም አይነት ጠባቂነት እረኝነት የለም። እንደውም ከጸጋው ከፍሎ ክርስቶስ ለሌሎች እረኛ እንዲሆኑ ሰጥቷቸዋል። ለምሳሌ ካህናት በቤተክርስቲያናችን እረኛ ይባላሉ፣ ኖላዊ ጠባቂ ይባላሉ። ልጆቻቸውን እንዲጠብቁ ስልጣን ተሰጣቸው ማለት ነው። ይጠብቃሉ። ጌታችን እውነተኛ እረኛ ነው። የሚገርመው ስለ ክርስቶስ ስናነሳ በጣም የሚደንቀው ክርስቶስ እረኛም በግም ነው። ሁለቱንም መሆን የቻለ ክርስቶስ ብቻ ነው። ለምሳሌ እረኛን ብትመለከቱ የበጎች እረኛ በጎቹን ያሰማራል፣ ውሃ ያጠጣል፣ ይጠብቃል። ክርስቶስ ግን አንደኛ እረኛ ነው። በጎቹን ይጠብቃል፣ ያሰማራል፣ ያበላል፣ ያጠጣል። በፀሐይ አብቅሎ በዝናብ አብስሎ፣ በፀሐይ አብስሎ በዝናብ አብቅሎ ይመግባል፣ ያጠጣል፣ ያበላል። ክርስቶስ ደግሞ ክርስቶስ እረኛ ብቻ አይደለም፣ በግም ነው።
ስለ ልጆቹ ስለ በጎቹ ስለሚጠብቃቸው ሲል ደግሞ ራሱን በመስቀል ላይ አሳልፎ የሰጠ በግ ዘላለማዊ መስዋዕት የሆነ እውነተኛ በግም ነው ክርስቶስ። መስዋዕት ሆኖ የተሰጠ ሰዎችን ያዳነ እውነተኛ በግ። ስለዚህ በዚህ ሳምንት ስለ ክርስቶስ እረኝነት ይነገርበታል፣ ይወሳበታል ማለት ነው። እንግዲህ ከፍልሰተ ባቢሎን እስከ ልደተ ክርስቶስ ያለው 14 ትውልድ ደግሞ በዚህ ሳምንት ውስጥ ይታወሳል። በዚህ ሳምንት ውስጥ ይታወሳል። እንግዲህ ስለ ክርስቶስ ሲነገር ዮሐንስ በወንጌሉ ምዕራፍ 10 ላይ ከቁጥር 11 ላይ ስታነቡ ቸር ጠባቂ ኖላዊ ነሄር ይለዋል። አያችሁ፣ መልካም እረኛ እኔ ነኝ፣ መልካም እረኛ ነፍሶቹን ስለ በጎቹ ያኖራል ማለት ነው። አያችሁ፣ በጎቹ እንዳይበለበት፣ ተኩላ እንዳይነጥቀው፣ እንዳይወስደው ስለ በጎቹ ነፍሱን አሳልፎ የሚሰጥ እውነተኛ እረኛ ክርስቶስ ይነገርበታል ማለት ነው። እንግዲህ በዚህ ሳምንት ከሚነገሩ ትምህርቶች መካከል እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ 99 ነገር ትቶ ስለጠፋው ስለ አንዱ ስለ አዳም ሲል ወደ ምድር መውረዱ፣ አንዱን አዳም ፍለጋ እንደሄደ እንግዲህ እረኛ በጎቹን አሰማርቶ ብዙ በጎች ቢኖሩት በጎቹን አሰማርቶ አንዱ ቢጠፋበት እሱን ፍለጋ እንደሚሄድ ጌታችን መድኃኒታችን ኢየሱስ ክርስቶስም ከጠፉ በጎቹ መካከል አንዱ የሆነውን አዳምን ፍለጋ 99ን ትቶ እንደመጣ የሚነገርበት የሚሰበክበት እውነተኛ እረኛ ክርስቶስ እንደሆነ የሚነገርበት እውነተኛ ጠባቂ፣ የነፍሳችን ጠባቂ፣ የሕይወታችን ጠባቂ ክርስቶስ እንደሆነ የሚወሳበት የሚነገርበት ሳምንት ነው። መዝሙረኛው ዳዊት ስለ እግዚአብሔር እውነተኛ እረኝነት ሲናገር በዚህ በመዝሙር 22 ቁጥር 1 ላይ ስታነቡ እግዚአብሔር እረኛዬ ነው የሚያሳጣኝ የለም፣ በለመለመ መስክ ያሳድረኛል ማለት ሲናገር ታነባላችሁ። ስለዚህ እውነተኛ የሆነ እረኛ ማንም የሚያሳጣን የሌለ ጠባቂ የሆነ በለመለመ መስክ የሚያሳርፈን እረፍት የሚሰጠን የሕይወታችን እረኛ ክርስቶስ። ክርስቶስ እረኛው ያልሆነለት በግ በተኩላ መበላቱ አይቀርም። በተኩላ አሁን ተኩላ ስንል ምን ማለታችን ነው? የቤተክርስቲያናችን ሊቃውንት ይሄንን ተርጉሞ ፈተው ሲያስተምሩ ተኩላ የሚባሉት በዘመኑ ያሉ ከእውነተኛ ትምህርት እንድናፈነግጥ፣ ከቤተክርስቲያን እንድንጠፋ፣ ከጾም ከጸሎት ከምግባር ከሃይማኖት ተዋርደን አንሰን እንድንገኝ የሚያረጉ መናፍቃን ተኩላዎች ይባላሉ። ከነዚህ ደግሞ ልንጠበቅ ይበቃል። የሚጠብቀን እውነተኛው እረኛችን ደግሞ ክርስቶስ ኢየሱስ ነው የሚጠብቀን። ስለዚህ ክርስቶስ ኢየሱስ እውነተኛ እረኛ ተብሎ ይነሳል። በዚህ ሳምንት እንግዲህ በብዛት በስፋት ቤተክርስቲያን አመልታ አስፍታ ከነቢያት ትንቢት፣ ከቅዱሳን አባቶቻችን ትምህርት፣ ከወንጌል ከሐዋርያቱ ትምህርት እያጣቀሰች የምታስተምረው ስለ ክርስቶስ እውነተኛ እረኝነት፣ ስለ ክርስቶስ ጠባቂነት፣ ቸር እረኛ፣ በጎ እረኛ ክርስቶስ እንደሆነ እያነሳች የምታስተምርበት ወቅት እንደሆነ በቤተክርስቲያናችን ትምህርት ተገልጦ እናነባለን ማለት ነው። እየጨረስን ነው እንግዲህ የመጨረሻው የምንመለከተው በዚህ በፍትሐ ነገሥት አንቀጽ 15 ላይ እንደተገለጠው በዚህ በነቢያት ጾምና በጥምቀት ዋዜማ በቤተክርስቲያናችን ገሃድ ተብሎ የሚጠቀስ ቀን ስለመኖሩ የምንነጋገርበት ነው ማለት ነው። እንግዲህ የልደት ዋዜማም የጥምቀት ዋዜማም ገሃድ ተብሎ ቤተክርስቲያናችን ይነገራል። አንዳንዶች ለልደት እንዴት ገሃድ ይኖረዋል? ጾም ላይ ሌላ ጾም ይደረባል ወይ ብለው የሚጠይቁ አሉ። ቅድም በትምህርታችን መጀመሪያ ላይ እንዳነሳ ነው የመጀመሪያው 40 ቀን ጾመ ነቢያት ተብሎ ሲጠቀስ፣ 3ቱ ቀን ጾመ አብርሃም ሲባል፣ አንዱ ቀን ደግሞ ጾመ ገሃድ ነው። እንግዲህ የቤተክርስቲያናችን በፍትሐ ነገሥት ላይ በፍትህ መንፈሳዊ ላይ በግልጥ ስለ ጾም በተነገረው ክፍል ላይ የተቀመጠ ነውና ለሁላችንም ምላሽ የሚሆነው በነቢያት ጾም ወቅት ወይም ደግሞ ለልደት ዋዜማ ገሃድ የሚባል ጾም ስለመኖሩ መገንዘብ አለብን። አንዳንዶች እንደው ብልጣብልጥ መሆን የሚፈልጉ ሰዎች አሉ አይደል? ለምሳሌ ጾመ ነቢያትን ሳንጾም አሳልፈን አንዱን ቀን ጾመ ገሃድን ብንጾምስ አይቻልም ብለው የሚጠይቁ ሰዎች አሉ። እንደ ቤተክርስቲያን ትምህርት ክርስቲያኖች ሁሉ ይህንን ወቅት ሁሉ በጾም ያሳልፋሉ። ጾመ ነቢያት የአዋጅ አጽዋም ስለሆነ ክርስቲያኖች መጾም አለባቸው። በተመሳሳይ ጾመ ገሃድም የአዋጅ አጽዋም ስለሆነ ይጾማል ማለት ነው እና አንድ ላይ አድርገን እንጾማለን እንጂ ለይተን ገሃዱን ብቻ እንጾማለን ሌላው ጾም ላይ አንሳተፍም ማለት አይቻልም ማለት ነው። ከልደቱ ለመሳተፍ ከልደቱ ድግስ፣ ከልደቱ በዓል፣ ከልደቱ ደስታ ለመሳተፍ ነቢያት ስለ ክርስቶስ የጾሙትን ጾም ማስታወስ ስለሚያስፈልግ ክርስቲያኖች ሁሉ ጾመ ነቢያቱን ሁሉ ይጾሙና ደግሞ በገሃድም ይጾማሉ ማለት ነው እና ገሃድ አለው ለልደት የሚለውን እንድንረዳ፣ ለጥምቀት ገሃድ እንዳለው ሁሉ ለልደትም ገሃድ እንዳለው መረዳት ያስፈልጋል ማለት ነው። እንግዲህ ይሄ ወቅት በጥቅሉ ስንመለከተው
ስለ አዳኛችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ የሚነገርበት ወቅት ነው ማለት ነው። በኋላ ላይ በፍጻሜ በስርዓተ ማህሌቱ አባቶቻችን ካህናት ምዕመናን በጋራ ሆነው ስለ ክርስቶስ መወለድ እየተናገሩ እያወጁ እየዘመሩ ያድራሉ። ሲዘምሩ ምን እያሉ ይዘምራሉ ብላችሁ ብትመለከቱ ርዮ ኖሎ ታኮትዎ መላእክት ዮም ሰማያዊ በጎል ሰከበ፣ መላእክት ታዩት እረኞች አመሰገኑታል። ርዮ ኖሎ ታኮትዎ መላእክት፣ እረኞች አዩት መላእክት ምን አረጉት? አመሰገኑት። ዮም ሰማያዊ በጎል ሰከበ፣ ሰማያዊ የሚሆን ክርስቶስ በከብቶች በረት ተወለደ እያሉ ስለ ክርስቶስ በዝማሬ ያመሰግኑበታል። ለዛ ተወልደም ቅድስት ድንግል ከመቤታችን ከቅድስት ድንግል ማርያም ተወለደ እያሉ ያመሰግኑበታል ማለት ነው። ያመሰግኑበታል እና እረኞች አዩት መላእክት አመሰገኑት ሲባል የጌታችንን መወለድ አስቀድመው እረኞች አውቀው ስብሐት ለእግዚአብሔር በሰማያት በሰማይ ለእግዚአብሔር ምስጋና በምድርም ደግሞ ለሰው ልጆች ሁሉ ሰላም ይሁን እያሉ እረኞች ዘምረው አመስግነው ነበር የክርስቶስን መወለድ ተመልክተው ማለት ነው እረኞች። ስለዚህ ነው እረኞች አዩት መላእክት ደግሞ አመሰገኑታል። በክርስቶስ መወለድ ደስ የተሰኙት መላእክት በአንድ ላይ ሆነው ለክርስቶስ ልደት ምስጋና አኮቴት አቀረቡ። በከብቶች በረት የተወለደውን ጌታቸውን ተመለከቱና መላእክት አንድ ላይ ከእረኞች ጋር ምን አረጉ? ዘመሩ። ስለዚህ መላእክት ከእረኞች ጋር የዘመሩበት ያመሰገኑበት ወቅት ነው። በኋላ ደግሞ ክርስቶስን ይጠይቁ ዘንድ ሰብአ ሰገል ደግሞ ወደ ከብቶች በረት መጥተው ምስጋና የሚሆነውን አኮቴት የሚሆነውን ስጦታ ይዘው ለክርስቶስ እንዳመጡለት እንደሰጡት ደግሞ እንመለከታለን። ለዚህ ነው አንፈራጹ ሰብአ ሰገል ዘለሉ ሰገዱ እያለች ቤተክርስቲያን የምታስተምረው። ደስታ ተሰምቷቸው ክርስቶስ መወለዱን በተመለከቱ ጊዜ በዚያ ደስታ ተሰምቷቸው ሰብአ ሰገል ሰገዱ፣ ዘለሉ፣ አመሰገኑ፣ ዘመሩ እያለች ቤተክርስቲያን በማህሌት ስታመሰግነው ታመሻለች ማለት ነው። ሰብአ ሰገል እንግዲህ ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ ከመጡ በኋላ ሶስት የሚሆኑ ስጦታዎችን ለክርስቶስ ለአምላካችን ሰጥተውታል። ምን አይነት ስጦታ አቀረቡለት ስንል ዕጣን አቅርበውለታል፣ ከርቤ አቅርበውለታል፣ ወርቅ አቅርበውለታል። እነዚህ ሶስት ስጦታዎች ሰጥተዋል። ዕጣን ስለምን ሰጡት ብንል ዕጣን ለመንግስቱ፣ ከርቤ ለሞቱ ብለን እንናገራለን። ወርቅ ደግሞ ለመንግስቱ ሰጡት እያልን ስለ ክርስቶስ ስለ ጌታችን ስለ አምላካችን ኢየሱስ ክርስቶስ የምንመሰክርበት፣ ሰብአ ሰገል ስላመጡት ስጦታ የምንናገርበት። አሁን ብዙ ጊዜ የልደት በዓል በደረሰ ጊዜ ስጦታ እንሰጣለን አይደል? ሁላችንም ስጦታ የምንሰጠው ይሄንን ምክንያት በማድረግ ነውና አስቀድመው ነቢያት ዕጣን ለክህነቱ፣ ከርቤ ለሞቱ፣ ወርቅ ለመንግስቱ ብሎ እንደሰጡ እኛም እንዲሁ ደግሞ ስጦታ እየተሰጣጠን እየተቀባበልን የጌታን ልደት እናከብራለን። ግን ከሁሉ የሚበልጠው ስጦታ ለዓለም ሁሉ መድኃኒት እንዲሆን የተሰጠው ጌታችን መድኃኒታችን ኢየሱስ ክርስቶስ ነውና በልደት ወቅት እነዚህን ወቅታትና ጊዜያት እያስታወስን ጾሙን እንጾማለን፣ ከበረከቱ እንሳተፋለን ማለት ነው። እግዚአብሔር አምላካችን እንግዲህ ጨለማ ለሆነው ህይወታችን ብርሃኑን ገልጦልን በህይወታችን ውስጥ ክርስቶስ ኢየሱስ ተወልዶልን ዘላለማዊ መንግስቱን መውረስ እንድንችል ህይወታችንን እንዲያቀናልን፣ እንዲሁ ደግሞ ተቅበዝብዘን ካለን ወድቀን ካለን መሄጃ ጠፍቶብን ካለን እውነተኛ ቸር ጠባቂ ክርስቶስ እንዲጠብቀን ከኛ ጋር እንዲሆን የሱ ቸር ፈቃድ ይሁንልን። ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ በረከቱን ረድኤቱን ያሳድርብን። ከእመቤታችን ምልጃ የቅዱሳን ተራዳኢነት ከኛ ጋር ጸንቶ ይኑር። ወስብሐት ለእግዚአብሔር።